ስፔን ፈረንሳይን ማን ነው የጤና ቡድን አስመስላት አሸንፋ ፋይናሊስት ሆናለች ማን ይጀመር እኔ ለሚን የማል ካወራኮ ማን ምንም አይነት ቀመር ስትቀምር ማን ለሚን የማል ካወራ ያሸንፋል ብለ ነው መሄድ ያለብህ ማን ምክንያቱም እሷ ምንም ባያረግ ራሱ በቃ ካወራ ያቃላ ቡድኑን ያቃል አባቴ ሮቦት የሆነ ቡድን ሸት ዳውን ኮምፕሊትሊ ሸት ዳውን 90 ደቂቃ አይደለም 90 ሰዓት ቢጮት የሚያገባው አይመስሉም ነው ማለት ገባርለ እንደው ሜሪኖ ራሱ ላሻላችሁ ገባርለ እሱ ራሱ ገብቶ ሶስተኛውን ይቀረቀርላችሁ ነበር ከፈለገ ማለት ጣም ያሳዛኝ ተሸናፊ ነው ማለት ምን አይነት ቡድን ስፔን ቡድን ናት በቃ አንድ ጎል ነው የገባባት ሙሉ ቶርናመንቱን ማለት እና ምርጥ ዲፌንስ ስላላት አይደል ኳሱን ይዘው ነው ዲፌንድ የሚያደርጉት ማለት ኳሱን ይዘው አንተ ኳስ ወዲያውኑ ተሰጣቸዋለህ እነሱ ኳስ ከሺህ ዓመት በኋላ ነው የሚሰጡ ማለት ገባረ ኳስ ካላገኘ ምን ሁሉ ታገባው ነው ምባፔ ገባረ ከዚህ ጨዋታ የተማርነው ዲክታተርሺፕ አያዋጣም አሁን ማድሪድንም ዲክታተርሺፕ ደርሶ መልስ ኤፍሲ ትደርስና ወፍ ገባረ ወይኔ አባታ አስበላና አንታድክም ይሁን ሰውዬ በቃ ይኸውልሽ ስፔንና አርጀንቲና ካለፉ ማን ነው ገባርለ ዋልትናን ዙፋኑን መቀባበል ምናምን ይላጡባል ማንንም ቢበላ ማንንም ይላጡባል ስለዛ ዛሬ ፈረንሳይ በመውደቋ ቅስም ከተሰበረ ከኔ ጋር አብረን እንግሊዝ እንደግፋለን ነው ምርገባ አርሰናል ብሔራዊ ቡድን ብቻ ነው ሊያተርፍ የሚችለው ደነቆርክ ካሁን በኋላ ምን አይነት መርዛማ ሰው ነኝ ግን አንተ እድሌን በቤቲንግ ጨርጬ በልጅነቴ እሾሃማ ሰውኝ ልቅር የኢትዮጵያ ምሳውን ለምን ጃውን ቆብለ ትደነቃለህ በውስጥ እኔ ያለው እናቴን መጣ አንቃ ግደለኝ እናቴ ግደለኝ ከራስን ከድህነት ነፃ አውጣ ሳምንት በደግፈው ሳምንት ምን አንተ እንዴ እኔ መፈልገው በፍጹም አይሳካም አራኒ በቃኝ እናቴ በቃኝ አረ ቀለዱባቸው ሚለው ራሱ አይገልጾም አስተግፍሩላህ አልዓዚም አስተግፍሩላህ ይሄ ኳጽያት እኮ ነው የምሬ ነው ማለት እንዴ ይሄ ኃጢያት ነው ማን አንተ ኳስ እየተቀባበሉ ህዝብ ይጮህባቸዋል የፈረንሳይ ማን ይወላጁ እዚህ ቶርናመንት ላይ በጣም መፍራት ያለባችሁ ማለት ነው ቡድን ስፔን አሁን ይገባኝ ማን አንተ ቡድን ናቸው በቃ ቡድን ማለት ምን ማለት እንደሆነ ኤግዛምፕል ሰጥ በተባል በቃ ከስፔን ውጪ ማንንም መጠራ አይችልም በቃ ይሄ ቲም በጣም ኳሊቲ ያለው ቲም ነው ግን በቃ ቡድን አይደለም ኢንዲቪጁዋል ላይ የተመሰረቱ በጣም ጥራት ያላቸው ተጫዋቾች አሉ እንጂ እንደ ቡድን ጽድት አድርገው መሀል ሜዳው ጽድት ብሎ የተሰራ ቡድን አይደለም ማን እንዴ በኢንዲቪጁዋል ስኪሏን እስካሁን ጨዋታዎችን ገላ ስትወጣ የነበረው ማለት ስፔን ምንም በቃ አጨበጨብ ምንም ማድረግ አልችልም ማለት ቲም ማለት ይሄ ነው በቃ ጥንቅቅ ተደርጎ የተሰራ ቡድን ነው ዴላ ፎንቴ ይዞ የመጣው ይሄው አሳየን ዛሬ በቃ ከዚህ በላይ ምስክር የለም አሁን ፈረንሳይ ተከብዳል ነበር ለእንተና እንትን ምናምን ማለት አትበሉ በጣም ከባዱ ቲም በቃ እንደ ቡድን የተሰራው ስፔን ቡድን ነው ዛሬ አስመስክሮ ወጥቷል በቃ እንደውም የዋንጫውን አንድ ጆሮ ይዞታል ማለት ይመቻችሁ ጀለስን ማለት ነው ጀለስን ፈረንሳይ ወደቀች ለዋለው አትያታ ለቅሳለች አላለም በቃ ምንም አልሆነም ምባፔ ምንም ማድረግ አልቻለም ዴምቤሌ ኦሊሴ ዱዌ ኤቲ ምንም ሊያረግ አልቻለም ስፔን ፋይናሊስት ሆናለች ነገ ደግሞ የአርጀንቲናና የኢንግላንድ ጌም ይኸው ከዚህ ጀማ ጋር አብረን የምናይ ይሆናል ውጤት ይገምቱና ኢንተርኔት ፓኬጅ ሊሸልማቸው እንዴ በቃ የነገውን ውጤት ደግሞ ለገመተ ሰው እዚህ ቪዲዮ ላይ ለሁለት ሰው 10 ጂቢ ፓኬጅ ወይላችኋለሁ ግን ማለት ነው አምስት ሰው አድርገነዋል እኔ እግዚአብሔርን ሙሉ ግምቴ ለፍራንስ ነበር አልሆነም ስፔን ዛሬ እጅግ የተሻለች ነበረች ከረፍት በፊትም ሆነ ከረፍት በኋላ ኳስ ተቆጣጥሮ መጫወት ችለዋል ዋት ካምስ ይላል ፈረጅ ምን ማለት ነው ፓኬጅ አለ የነገውን ጨዋታ ገምቱ እንደማለት ነው ትክክለኛ እግር ኳስ ዛሬ ገና ዛሬ አየው ትክክለኛ እግር ኳስ ማለት ፉትቦል ማለት ስፔን አሳየችኝ በትክክል እግር ኳስ ማለት ምን አይነት ውርደት ነው ፈረንሳይ ጀመው ምን አይነት ውርደት ነው የመጨረሻ ውርደት ትክክለኛ ጽድት ያለ እግር ኳስ አየው የምትለው ዛሬ ስፔን ስታይ ነው እግር ኳስ አየው በቃ አየው ዛሬ ምን አይነት ቲኪታካ ምን አይነት ፓስ ነው ለቀቅ ገባ አለ እግር ኳስ ማለት ነው አለቀቁ ብቻ ድሪብል አድርገህ ምናምን መሾት አይደለም ለቀቅ ትክክለኛ እግር ኳስ ያን የሚያክል ሜዳ ፉትሳል አደረጉት
ነካ ገባ ገባ ጠቅ ጠቅ። ምን አይነት እግር ኳስ ያየ ነው? እንዴት አባቱን የሚያምረው እግር ኳስ። ምንድነው ፈረንሳይ ከተጫወቱበት ሌቭል ውጪ ተጫውተው ወድቁ። እግዚአብሔርን ሙሉ ለሙሉ ስፔኖች በልጠዋቸዋል። ሙሉ ለሙሉ ጨዋታ ውስጥ ምንም ነገር ነው የማይገናኙት። እግዚአብሔር የፈረንሳይ ሌቭል እዚህ ነው፣ ዛሬ የተጫወቱት እዚህ ነው። ስፔን ሙሉ ለሙሉ አልተገናኙም። እግዚአብሔርን አልተገናኙም ጭራሽ ማለት ነው። ይሄ ስፔን እየተጫወተ የሚመስለው ከሆነ ከሳውዲ ጋር ምናምን ነው። ገብቷችኋል? ፍራንስ ምንም ኢነርጂ አልነበራቸው። ስፔኖች በፈለጉበት ወይ ነበር ራን ያደረጉት ጌሙን በፈለጉበት ወይ ፋቢያን ሩይ ነው የጎደላቸው መሃል ላይ። እኔ ይኸውላችሁ ፋቢያን ሩይ የተባለ ሰውዬ ጤነኛ አይመስለኝም። ራን አደረገው ሙሉ ጌሙን ምንድነው የሚሰራው? ሮድሪና ፋቢያን ሩይ ሙሉ ጌሙን ራን አደረጉላቸው። እናቴ አንቸገርም ብለው ዝም ብሎ በቶተናም ተጫዋች ደገፉ አደረጉባቸው። ምን አይነት ጨዋታ ነው እግዚአብሔርን ምላችሁ። ፈረንሳዮች ማለት ነው በራሳቸው ማፈር አለባቸው። በራሳቸው ገብቷችኋል? የያዙት ስኳድ የዓለም አንደኛ ተጫዋች የምንለው ዴምቤሌ ባላንዶር በልቷል። ገብቷችኋል? ስለዚህ ከረንትሊ አንደኛ ዴምቤሌ ነው። እሱ አይደለም አርጊዩብሊ ምናምን ብትሉ እምባፔ ያለ ኦሊሴ ያለ ገብቷችኋል? ሶስቱን የዓለማችን ምርጡን ተጫዋቾች ይዘው ወደቁ። ስፔን ሙሉ ለሙሉ ዲዘርቭ ያደርጋሉ ማለት ነው። ላሚን ያማል ማለት ነው በጣም በጭንቅላቱ ስለበለጣቸው ነው ያለፈው። ምንድነው ስፔን እንደቀልድ ይውላችሁ። የስፔን መሃል ያስፈራል። ማንኛውም ቲም በዛኛው ሳይድ ቢመጣ ማለት ነው ፋይናል ላይ ስፔን በጣም አስፈሪ ነው። ለመሰላችሁ እንደፈለጉ ነው ጌሙን ራንም ያደርጉት። ገብቷችኋል? ማፍጠን ሲፈልጉ ያፈጥኑታል። ማቀዝቀዝ ነግሬህ ነበር እኮ አይደል? ጃስ ኬሊያን ጌታህ መጥቶልሃል ብዬ ነበር። ኬሊያን ኤርፖርት ዛት ወይ ይውላችሁ እናንተ ስደተኞች ማለት ነው ይውላችሁ። አሁን ሶስተኛ ቡድናችሁ ልናስደግፋችሁ፣ አሁን ደግሞ ወደ እንግሊዝ ትሄዳላችሁ። ከዛ ጨጓራህ ጥፍቅልሃለሁ ማለት ነው። በስማም አንተ እንደውም ስፔን ተብለው እኔ የምደግፈው ቲም ቀንቶት አያውቅም። ድሮም አይቀናም ስፔን ተብለው እንደውም አርጀንቲና ተብለው አንተ ስፔን ነው የሚችሉት። እግዚአብሔርን ፈረንሳይ ምን ድድብ ያሉ ደደብ እንደው ከፈርስታፍ እንኳን የማይማሩ በረኛው ይረጉራል። ዝም ብሎ ያሻማል ይጣል። ምን እንዲያረጉት ነው ስፔኖች የፈለጉት? ምን ግራ የገባው ነገር አንተ ያንም ያላጣ ጊዜ በደንብ ቢልድ አፕ በስነ ስርዓት የሚችል ቲም ቢልድ አፕ እንኳን አድርገው ለመፍጠር አልሞከሩም እኮ። ሳሊባ ሲወጣ ነው ነገሮች እንዳከተሙ እኔ ራሱ የገባኝ። እግዚአብሔርን አንተ ጭራሽ ያማልኩ ስንት ኳስ ለዛው ማግባት አልቻሉም እንጂ በስነ ስርዓት ብዙ ክሬት ያደረጉት እነሱ ነበሩ። ስፔን እግዚአብሔርን በጣም ዲዘርቭድ ሚድፊልዳችሁ እንዴት ነው እንዴ? እግዚአብሔርን ኩኩሪላ እንዴት አረች ማድሪድ አፈሰሱን ልጅ ግን ማርያም እንዳለ ቤስት ይሆናሉ። በጣም እኮ የሚገርም ፎርም እኮ ነው ያሳዩት ዛሬ ደግሞ። ፈረንሳይ ግን ተባተተ። አንድ የሚያስቆማት ቲም እንደሚኖር ግልጽ ነበር፣ እሱም ስፔን ነው። ፋይናሊስት ሆናለች ስፔን በእርግጠኝነት ነው የምላችሁ። ቻንሷ ከፍተኛ ነው የመብላት ቻንሷ። በጣም ነው የሚችሉት። ስፔን እየመራች 2 ጎል አስቆጥራ የምታጠቃው ስፔን። ኳስ ማንጋና ያለው ስፔን። እየተመሩ የሚመስሉት እኮ ስፔኖች ናቸው። በዚህ ልክ ትንሽ ቡድን አድርገው ነው ፈረንሳይን ማሸነፍ የቻሉት ስፔኖች። በመጀመሪያ የስፔን ደጋፊዎች ካላችሁ እንኳን ደስ ያላችሁ። ስለሚገባቸው ነው ያሸነፉት። እኔ ስፔን በጣም ነው የሚገርመኝ። በታሪክ እኮ የሚገርማችሁ ነገር ለብቻው በቡድን ነው እንጂ ለብቻው ስታር ምናምን ተብሎ ስማቸው የሚገን ተጫዋች ተጣላችሁ ይኖራል፣ ግን እንደ ቡድን ነው ጥሩ የሚሆኑት። ዛሬ 16 ዓመት ዋንጫ ሲበሉም 2008 አውሮፓ ዋንጫው ምናምን ይሆን በቃ ስታር የሚባል ነገር ይኖራል፣ ግን እንደ ቡድን ነው ዛሬ ያሸነፈው። የአሰልጣኙ እጅ ስራ ነው። እንዴት ነው ከጨዋታ ውጭ አደረጓቸው? ኪሊያን ኦሊሴ ማዱኬ እኮ ነው የሆኑት እኮ ዛሬ። ኡስማን ዴምቤሌ የሉም እኮ። ስለሚገባቸው አሸነፉ። ራሳቸውን በጣም ሰቅለው ነበር ዛሬ። ማን ገመታው? ለነገሩ እኔ ስፔን የሆነ አመጣጣው ጥሩ አልነበረም ምናምን ይሁን በማጥቃቱ ምናምን፣ ግን ዛሬ አይታችሁት እንደሆነ ያገኙትን አጋጣሚ አስቆጠሩ። ግን ደግሞ በዲሲፕሊን ነው ሲጫወቱ የነበሩት። ያሰልጣኙ የእጅ ስራ እንደሆነ ያስታውቅ ነበር። እኔ በጣም አናዶኛል። ግን ያው እኛ ነገ ካለፍን እንግዲህ ለዋንጫው እነሱ ይቀሉና ብዬ አስባለሁ ከፈረንሳይ። ለማንኛውም የስፔን ደጋፊዎች ካላችሁ በድጋሚ እንኳን ደስ ያላችሁ። እስቲ በጨዋታ ላይ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ
እኔ በቃኝ ከምር ከዚህ በኋላ በቃኝ። ለምን ብዬ ነው የማየው ዓለም ዋንጫን እንዴ? እንግሊዝ ፕሪሚየር ሊግ ናፈቀኝ። እኔ ክለቤ አርሰናል ናፈቀኝ። ከምር ነው ብላችሁ በጣም በብዙ ርቀት ፈረንሳይ ይሄን ዓለም ዋንጫ ተበላለች ተብላ ታሰበ የነበረችው እቺ አታኪንጓ በጣም አስፈሪ የነበረችው ፈረንሳይ በግማሽ ፍጻሜ እንግዲህ ገና ከሆነው በስፔን በአቬሬጅ ብሔራዊ ቡድን መስራት ተሸንፋ እንግዲህ ከውድድሩ መሰናበት ትችላለች። ስፔኖች በጣም የሚገርም በቃ ጌም ኮንትሮሊንግ ነበራቸው። ሮዲ በጣም የሚችል አማካይ ነው። ሙሉ ለሙሉ ዶሚኔት አድርገው ነው ያሸነፏቸው። ይችላሉ። ክሬዲት ለሚችል ብሔራዊ ቡድን ደግሞ ክሬዲት መስጠት ደግሞ እኛ ግዴታችን ነው። ክሬዲት መስጠትም አለብን። ከምሬ ነው የምላችሁ። ፈረንሳይ አሳዛኝ ተሸናፊ ነች። ኪሊያን ኤምባፔን ከጎበኙነቱን ከሜሲ ጋር በ8 ጎል ተጋርቶት ነበረ። እንግዲህ ሜሲ የሚሆን አይታወቅም። ቀጣይ ጨዋታ ከእንግሊዝ ጋር አላቸው ግማሽ ፍጻሜ። የአርጀንቲናና የእንግሊዝ ደግሞ አሸናፊ ስፔንን ፍጻሜ ላይ የሚያገኙናል ማለት ነው። ኮከብ ጎል አግቢነቱን ማን እንደሚያጠናቅቅ በአንደኝነት በጣም አጓጊ ሆኗል። እስቲ እናንተ ማኑ ኮከብ ጎል አግቢ ሆኖ ይጨርሳላችሁ የምታስቡት ኮሜንት ሴክሽን ላይ አስቀምጡልኝ። ፈረንሳይ እንግዲህ ተሰናብታለች። እኔ እንግሊዝ ፕሪሚየር ሊግ ናፍቆኛል። እናንተስ አልናፈቃችሁም? ብዙ ሰው ዛሬ ፈረንሳይ የሚጫወት መስሎታል። በስህተት ፈረንሳይ ነገ ነው የሚጫወተው። እሺ እኔም ዛሬ የሚጫወት መስሎኝ ነበር፣ ግን ዛሬ አይደለም፣ ተሰርዟል። ጨዋታው ነገ ነው። ማን ነው የሚያስቆመው ስንለው የነበረው ፈረንሳይ ለካ ስፔን ስላልገጠመ ነው። እኔ ወንድም አቤት። አሁን ነገ ባለን ነገር በሙሉ ማለት ነው አሟጠን ፓወራችንን ቋጥረን አርጀንቲናን እናሳልፋለን። ከዛ ከስፔን ጋር ማንዬን እየታየኝ ነው። ካሁን እየታየኝ ነው። ነገ እንግሊዝን ጥለን ከዛ ስፔንን እንገጥመዋለን ማለት ነው። ገባህ? እንደዛ ነው የሚታየኝ። ፈረንሳይ ወይኔ እስካሁን እኮ አልተሸነፈም። ይህን የመሰለ ቡድን ፈረንሳይ ያሳዝናል። በእውነቴን ነው የምላችሁ። መከነ ይህን የመሰለ ትውልድ በኢየሱስ ቢግ አፕ ቱ ስፔን። በእውነቴን ነው የምላችሁ። ቢግ አፕ ቱ ስፔን በጣም ይችላሉ። ዛሬ ከጠበቋቸው በላይ ሆኖ ነው ያገኟቸው። ፈረንሳይን ደግሞ ከጠበቋቸው በጣም ዘፋቸው። ያሳዝናል። ይህን የመሰለ ቡድን በእውነት ከጀሞ ጋር እንግዲህ እንዲሰብሰብ ብለን እያየን ነው። እንጠይቃቸው አሌ ምን ተሰማ? እኔ ስፔን በማለት ፈረንሳይ ምን እያልኩ ነበር መሰላችሁ? እንደው ኳስ ነውና አይታወቅ እንግሊዝና ስፔን ለዋንጫ ቢደርሱ እያልኩ ነበር። ስፔን አልፋለች። እስኪ ነገ ደግሞ እናያለን። እንግሊዝ ትቀራለች። አላውቅም። ኳስ ነው ያልኩት። ያው አንተ ኮሜንታተር እያየን ነው። አይ ናውሜት ምን ትያለሽ? አንቺማ ተመችቶሻል። ሳምሪ ያሳዝናል። ኢንግላንድ ይገርማል። ፈረንሳይ ልክ አይደለም። ኳስ አንድ ቀብድ ነች። የጎጆ ፓኬት ማግኘት ትችላለህ። በእርግጥ ከዚህ በኋላ ስፔን ነኝ። የስፔን ነው ይችላል። አሌ ምን ትላለህ? ማቦስ ስፔን ይሄ ነው ፖሴሽናል ፉትቦል፣ ሞደርን ፉትቦል። እግር ኳስ ማለት በአጭሩ ይሄ ነው። በቃ አባት የፈለገ ቡድኖችን ለጥለጠ ብትመጣ የሆነ ጨዋታ ላይ ደግሞ ብትንትን ይወጣል። በቃ አላ እንትና ስላሸነፈ እንትናን ያሸንፋል የምትለው ነገር የለም። ፈረንሳይ ላይ እግዚአብሔርን እኔን ጨምሮ ብዙዎቻችን በቃ በጣም ባሰቃቂ ሁኔታ ዶሚኔት አድርጎ ይህን ዓለም ዋንጫ ያሳካዋል ብለን ነበረ። ባጭሩ ተቀጨ። እንዲህ እኔ ዴላ ፎንቴ እንዴት ነው የሚችለው? ኳስ ይዛችሁ ተከላከሉ። እንዴት ነው ሰው ኳስ ይዞ የሚከላከለው? 11ዱም ይከላከላል። ሲያጠቁም 11ዱም ፖሮ ነው ራሱ ያገባው። እግዚአብሔር እኔ ስፔን ይችላሉ። በቃ ባጭሩ ስፔን ማለት የድሮ ባርሳ ነው። ቲኪታካ አስወጣው። ይሄኔ ባሪያ ስብስብ ሲጀመር ምንም በቃ ምንም አያመጣም ከስፔን ብዬ ተናግሬያለሁ እኮ። ሙሉ ቶርናመንቱን የገባበትን 2 ጎል ስፔንን ሲያገኝ የገባበት ማለት ነው። ሲጫወቱ ራሱ እንዴት ነው የሚያስጠሉት ፈረሶች። ዝም ብሎ መሮጥ እንጂ ህግ አያውቁም። ኦፍሳይድ ነው ዝም ብለው የሚገቡት። ይሄ ሰውዬ ግን እንዴት አባቱ ነው ደስ የሚለው። ላሚን ያማል እያወራ ሁሌ የሆነ ነገር ፈጥሮ ይወጣል። ፔናልቲ ያስገኘ አረ በጣም ነው የሚችል። አንተ ያረጀ የፍራንስ አሰልጣኝ ደግሞ ቸርኪን በማያስፈልግ ሰዓት ታስገባል። ስንት በሚያስፈልግ ሰዓት ላሽ ብለው 2-0 ሲሆን ማጂሻል ነው ለነገሩ እናውቃለን። በማጂኩ 3-2 እንዲያደርገው ነው። አድከሚድና ለሶስተኛነት ትጮታለህ ማለት ነው። ስፔን ፋይናል ከእንግሊዝ ወይ ከአርጀንቲና ይደርሳታል። ብትበላው ራሱ አይደብረኝም። ነገ አርጀንቲና ከእንግላንድ የሚገርም ጨዋታ እናያለን። ፋይናል ላይ ማንም ይድረስ ምንም አይመስለኝም ነው የምልህ። በእርግጥ ለአርጀንቲና ነው የምደግፈው። ያ ደደብ ኢንግላንድም እንዲያልፍ አልፈልግም። ፎደን ያልጠራ የሲቲ ተጫዋች ያልተጠራበት ፋይናል አይደለም እስካሁን ቶርናመንት ውስጥ መሳተፍ ራሱ አይገቡ። ጉድ ፈላ። ኧረ ግድ የላችሁም የነገር ጨርቅ የላስትሉኝ ነው። ኧረ ግድ የለም። እስቲ እንበል እባክሽ አግዢኝ እንበል። ጨዋታ እኮ መፍትሄ የለም። አይ እንዴ
ቆይ እኔ ግን ምን ባጠፋ ነው በዛ ዓለም ዋንጫ ይሄን ያክል እንድቃጠል የተፈረደብኝ? ሀቢቢ ምንድነው ደግሞ ዛሬ ምን አይነት ጉዳይ የሆነ ጨዋታ ነው የምናየው? አረ በፈጣሪ ያለ እንደዚህ ይቻላል? ይቻላል? ሮድሪ፣ ፋቢያን ሩይስ ምንድነው የምትሰሩት? ምንድነው ሀቢቢ? እንዴት ይሄንን ሰዓት የላሰ የፊት መስመር ተጫዋች ያለበትን እንዲህ ፓራላይዝ ታደርጉታላችሁ? ቹዋሜኒ ሲጀመር አንተ ጮማ ራስህ ነህ። አንተ ኳስ ተጫዋች አይደለም። እኔ ለምን the most overrated ተጫዋች ቹዋሜኒ ማለት ነው ሀቢቢ። ጮማ ራስ የሆነ ተጫዋች ማለት ነው። ሉካስ ዲኜ አሁን ሲጀመር ነጭ ተጫዋች ከፈረንሳይ ጥቁሩስ ነጭ ተጫዋች እንዴት ይወጣል? እሱ ወዲዛ ጡርዛት እኔ በቃኝ። እኔ ዓለም ዋንጫ የኢሉሚናቲ የ666ቶች ምን ቤት ነኝ እኔ? አርስዬ ብታቃጥለኝ ይሻለኛል እዛው ላይ እኔ ማንም ይብለው ባላ ምን አገባኝ።